ፍቃድሽን ላሟላልሽ ከጎንሽ ቆማለሁ። አሁን እንደው ነግሬሻለሁ። ጆከር ያልገባ ጃጓር ይኸውልህ አንድ ሰው ብላክሜል ሲደረግ there is a victim እና ብላክሜል የሚያደርግ ሰው አይደለም። ኦቨር 18 ናቸው እነዚህ ሰዎች ልንገርሽ። ብላክሜል ያውልሽ አንድ ነገር ልንገር። አንድ ሰው ፍቃደኛ ሆኖ ኦቨር 18 ነሽ ይሄንን ነገር አደራድረን ብለው እኔ አይደለም ወደ እነሱ የመጣሁት እነሱ ናቸው ወደ እኔ የመጡት። ስክሪንሻት አለኝ፣ ቴሌፎኑ አለኝ፣ ኮንታክት አለኝ። እነዚህ ሰዎች ማስማማት በጊፍትም ይሁን በምንም ይሁን እኔ ትያለሽ እሱም ትያለሽ በፍቃደኝነት የጨመሩትስ በራሳቸው እኔ ጃጓር እንዳይሰማ ብለውስ የተደራደሩትንስ ምንድነው የምትይውሱ? እሱ ከተጠያቂነት አያድንም። what you did አንተ የተጫወትክበት ፓርት that is a crime in UK አንተ የተራው ከዛ በኋላ ለሚፍንሻ ከዛ በኋላ የተደራረጉት ምናምን ሁሉ ለማስቀየር ነው የመጣችው ወይስ እኔ በጣም መጠየቅ ፈልጌ የትም ስላላገኘው ነው። አጅሶን ነው አካውንታቢሊቲ ላይክ አዌር እንድትሆን ፈልጌ በሰባይ ከሆነ እሺ በትክክለኛ በሰባይ ከሆነ I swear እሺ በሰባይ ከሆነ እንደዚህ ጥያቄውን አስቀምጠሽለት እሺ ልጠይቀው አንዴ ይኸውልህ አንዳንድ ጊዜ ሳናቅ ክራይም እንሰራለን ግን ከተጠያቂነት አያድነንም። ምክንያቱም ይኸውልህ በመሀል ሆኖ ኢቭን የዩኬ እንትን ውስጥ ገብተህ ቼክ አድርግ። በመሀል ሆኖ ኢቭን ዶ ለክፋት ባታረገውም አንድ ሰው በመሀል ሆኖ ራንሰም መኒ ከአንድ ቪክቲም ወስዶ ወደ ብላክሜል ወደሚያደርግ ሰው ማስተላለፍ መኒ ላውንደሪ ብለው ነው ያሰፈሩት። ገባ እና ይሄንን ነገር ታውቀዋለህ ወይስ? ይሄንን ይኸውልሽ እሺ ልንገርሽ ጥሩ ነው ሐሳብሽ ይገባኛል። ለመነሳት ለማንን ለመደገፍ እንደሆነ ገብቶኛል። እኔ ግን አንድና አንድ ነው የምነግርሽ። እባክህን ተብዬ መጀመሪያ ብሎ ሲጀመር ከመጀመሪያው ልጀምርልሽ። ይሄ ነገር በስቶባቸው ይሄ ነገር አሟቸው እባክህ ብለው የለመኑበት ቴሌፎኑ አለ፣ ሚሴጁም አለ፣ አልጠፋም። ስልኩ ቁጥር ያስቀመጡትም አለ። እንግዲህ እንደ ሰው የኔ ስራ ማስታረቅ ነው ብዬሻለሁ፣ ማስማማት ነው እስከሆነ ድረስ እነዚህ ሰዎችን በእኔ ላይ መፍትሄ በእኔ በኩል መፍትሄ የሚያገኙ ከሆነ ዋይኖት ብዬ እባክሽ ተያቸው ነው ያልኩት። እባክሽ እንደዚህ እያለቀሰች ነው እባክሽ ተያቸው። እሷ ደግሞ ያነሳችበት ፖይንቱን ልንገርሽ። እሷ ያነሳችበት ፖይንት የሀገሬን ህብረተሰብን ለተሳደበ የድሬዳዋን ህዝብ ሙልጭ አድርጎ ለተሳደበ ላሽሟጠጠ ከጅብ ነው የወለደችው ያለውን ህብረተሰብ ማህበረሰብ ለተሳደበ ሰው ደግፈው 17 አንበሳ አውርደውለታል። 17 አንበሳ ህብረተሰቤን ሰድበው 17 ከጅብ ነው የወለደችው ልጄን ሁሉ አልቀረም ለሰደበ ሰው እነዚህ ደጋፊ ሆነው 17 አንበሳ አውርደውለታል። ስለዚህ ካሳ ይገባኛል። ይሄንን የሚስማሙ ከሆነ አቆማለሁ ብለው ይሄንን ይዤ መልሱ ለማን ሄድኩ? ለነሱ ስነግራቸው እኛ ስጣት ይሰጣታሉ። ይሰጣት? አዎ። እርግጠኛ ናችሁ? አዎ። ስንት ይሰጣት? 10 ነው የጠየቀችው። 10 አይ ይበዛል 10 7 እንግዲህ ዲል እያደረጉ ነው እነሱ። ይኸውልሽ ኖ ማለትም ይችላሉ እጃቸው ላይ ነው። አይሆንም ማለትም ይችላሉ እጃቸው ላይ ነው። ሁሉ ነገር በእጃቸው ነው። እኔ ግን ምንድነው እነሱ የፈለጉትን ሐሳብ ግን ማሳካት ግን ግዴታዬ ነው። ለምን አስታርቀን እስካሉኝ ድረስ። ስለዚህ ያንን በመጡበት መንገድ እሷ የተከላከለችበት መንገድ ለምንድን ነው ይሄን ያደረግሽው በምልባት ሰዓት እኔ ያሰድበውኛል አለችበት ጥያቄ እነሱ ጋር ስነግራቸው የስ እሺ በቃ ጥፋት ነው እኛ እንደ ልጄ ብዬ የማወራው ሰው ይሄን አድርጓል፣ ህብረተሰብን ተሳድቧል፣ ስለዚህ ይሄን ነገር አድርጋለሁ ብላ እነሱ በምን ይደረግ በኔ አካውንት የሰባት እንደውም ቀድመ ስጣት እንዳትናገር እሁድ ሰኞ እንግዲህ ገንዘቡ የተላከው አርብ ነው። አርብ ተልኮ ሰኞ ዩኬ እስከሚገባ ድረስ ገንዘቡ እነሱ ቸኩለው 2 አንበሳ ካንተ ስጣት አሉ። 2 አንበሳ ቀድመ ስጣት አሉ። አሁን ያን 2 አንበሳ ቀድሜ ሰጠሁኝ እኔ። ከዛ የገባው ገቢው ገንዘቡ የገባው መቼ ነው? ሰኞ ደረሰ። ሰኞ ሲደርስ ለሁሉም ነገርኳቸው። ስነግራቸው እንደውም ምን አሉ ከነሱ አንበሳ ቻይና ገንዘቡን ከሚበላ በአካውንቱ አስገባላት አሉ። መንገዱን ሲነግሩኝ ይኸውልሽ ብትጠቀመው እሷ በአካውንቷ ቢገባላት ነው አሉኝ። ይሄን አይዲያ ስነግራት አይ ህዝብ እንዲያውቅ ፈልጋለሁኝ ቅጣታቸውን እንዲያውቁ ፊት ለፊት ይሁን አለች። 4 አንበሳ የሆነ እንደወረደ ሐሳቧን ቀየረች። የስ በቃ በአካውንቱ ይሻላል አለች።
የሁለት አንበሳን የሶስት አንበሳ የተወሰነውን የገባውን በአካውንቷ ላኩኝ። ከዛስ ደስ አላት። ደስታ ካደረጋት በኋላ በደስታ ከመጣች በኋላ ካመሰገኑ በኋላ ምን ሆኑ? ከሁለቱ ጋር አገናኘኋቸው። ካገናኘኋቸው በኋላ ወሬ ተጀመረ። ወሬ ከተጀመረ በኋላ ኦኬ በቃ እኔ እኮ በጣም ነው የምወድሽ ምናምን ከተባባሉ ጀመራ። በቃ የደስታ ጋለሪ ሙያ አለቻት። እሺ አለች። ጋለሪውን ለመሙላት ፈቃደኛ ሆነች። እኔ ጨርሻለሁኝ። ጋለሪውን ለመሙላት በገዛ ፈቃዳ ጋለሪውን ሞላ። ስንት ጃጓር አስብና ንገረኝ አለች። ጃጓሬ እንትኑን የሞላው ሲመጣ ወደ 2000 ፓውንድ አካባቢ መጣ። 1900 ምናምን ፓውንድ መጣ። ስነግራት ይሄማ በጣም በዛብኝ፣ በቃ እኔ የፈለግሽውን አድርጊ ስላት የስንት አስገባችልኝ? የ1400 ምናምን አስገባች። የ1400 ካስገባች በኋላ በፈቃደኝነቷ እንደገና 500 ፓውንድ ጨመረች። ሪሲቱ አለ፣ 2 ጊዜ የገባበት በገዛ ፈቃዷ 500 የገባችበት አስገባች። ያንን ያስኩኝና 8 ትፈልጋለች ኢንቨርስልና እንትኑን እዛ ላይ ያለውን የሚሞላውን ሙላበት አለችኝ። ሞላውን፣ የቀረውን ግን በአካውንት አስገባል። ያንንስ እውነተኛ ለመሆን 5 ሳንቲም እንዳይቀር ምን አደረኩኝ? ወደ እሱ አካውንት ስክሪንሾት እንትን አድርጌ በፔፓል ያስገባሁትን ላኩላት። በፔፓል የገባውን በሙሉ አስባ የገባውን አይታለች፣ ቆጥራለች፣ ምን ያህል እንደሆነ አጋለች። እሷ ነች እንደውም በአካውንቷ ይግባላት እንድትጠቀም እፈልጋለሁኝ ያለችኝ እሷ ነች። እንደዚህ መጥቶ በበድሰት ፈቃደኛ የሆነ ሰውን በምን አድርጌ ነው? እነሱ እኮ ጥል የተነሳው እኮ እህቴ፣ መጨረሻ ላይ ጥል የተነሳው እኮ ለፕሮሚስ ጃጓር ሳይሰማ አንበሳ ጌሙን እንድታሸንፊ አደርግሻለሁ ስላለቻት እኮ ነው እኮ ጃጓር እንትኑን ጌሙን የዮዳብን ጌም እንድታሸንፊ አደረግሽ። ኢዮዳብ እኮ ሰው የለውም፣ ስለዚህ አደርግሻለሁ ተባብለው እሷ ደግሞ ከሷ የምትፈልገው ምንድነው? ውስጥ ስለሷ የተናገሩትን ሰዎች አሳልፋ እንድትሰጥ፣ ስለሷ ያወሩትን ሰዎች አሳልፋ እንድትሰጥ ተስማሙ። እኔ የለውም ወጥቻለሁኝ። እነሱ ንግግር ጀምረዋል፣ አስታርቄያለሁኝ፣ ማውራት ጀምረዋል። ከዛ በኋላ የተፈጠረው ነገር በዚህ መሃል ላይ ተጣሉ። እኔ ግን ያልኳት ለሁላችንም ጌም አለኝ ብላ ስትልክልን አንድ አንበሳ አንበሳ እናደርግላታለን ከኔም ጭምር ነው ያልኩት። እንደ ማንኛውም ሰው እነሱ የተስማሙት 5ም ሊሆን ይችላል፣ 10ም ሊሆን ይችላል፣ 20ም ሊሆን ይችላል። ጌሙ እንደሄደ ነው። ከዛ ፓርቲ የሚገፋ ከሆነ እስከ 20 አንበሳ ሊደርስ ይችላል። ተስማሙ። ይሄንን ከተስማሙ በኋላ ምን ተደረገ? በሆነ መንገድ ላይ ተጋጩ። ሲጋጩ ከመጋጨታቸው በፊት ሄለን እስከ 10 አንበሳ እንጠብቃለን መቼም ምናምን አለቻት። አሁን የተጣሉበት የሆነ ቅራኔ አለ። እኔ አልነበርኩም ይቻለሁ። ያንን ቅራኔው ምን አደረገችው? ሳራ ያንቺ ቀልድ መቼም አይጠገብም አለቻት። እንግዲህ ደስተኛ ያልተፈጠረበት ነገር አለ በውስጣቸው መሃል። ከዛ በኋላ ወደ ሚዲያ መጡ። ጃጓር ይሄን ነገር አንተ ነውን ያልከኝ አትነካሽም ብለኸኝ ነበረ፣ አሁን እንደዚህ ያልሽ። እኔ ካስታረቁሽ በኋላ አንቺ በውስጥ ማውራቱ ምን አስፈለገ? ለምን አትሄጂም ወደ መንገድሽ? ምንድነው በተነጋገራችሁበት? ከዛ እንትናስ ሄለንስ ጠይቃት፣ እሷ ትንገር አሉ። ይሄን ሚስጥር መንገር አልፈለጉም። እሷ ትንገር ስጠይቃት፣ አይ እሷ ተዋት እባክህ ቀለኛ መናገር። ምንድነው የተደበቀው ሚስጥር? ጃጓር ሳይሰማ በማናጀሯ በኩል ታይላንድ ሄዳ በማናጀሯ በኩል በፈቃደኝነት ጌሟ እንድታሸንፍ በአካውንት ሊላክላት አንበሳ ሌላ ሰው ሊሰጥ ከኔ አልፎ ነው ምልሽ። ኦኬ ግን እኔ የጠየቅኩ ጃጓር አንደርስታንድ ግን እኔ የጠየቅኩ ቴንክ ዩ እኔ የጠየቅኩ አንተ ኢንቮልቭ ስላረክባት ሲምፕሊ አይ ኖ ዘ ስቶሪ ሁሉንም ገብቶኛል። ግን ደግሞ አንድ ሰው ይሄ ሴናሪዮ ቢቀየር ሌላ ሰው ላይ ሀፕን ቢያደርግ አንድ ሰው ተበደልኩ ብሎ ቢመጣ ትቆምለታለህ ለዛ ሰው። እንዴት እንደዚህ ብላክሜል አድርጋ ብሯን በላች? እኛ የምናውቅህ ለሰው ስትቆም ነው። ይሄኛው ሲቹዌሽን ላይ ግን ለምንድን ነው አንደርስታንድ ያላደረከው? ከዛ በኋላ የገባለት አይ ኖ ከዛ በኋላ የገባለት አታውቂም? ስላንተ ነው እኮ ማወራው። እሺ ስላልቺ አንተስ ኢንቮልቭ ስላደረግህ ኦኬ እኔ ያልኩሽ እኮ አስረዳሁሽ እኮ። አሁንም ቢሆን ይኸው በጊፍትም ሊሆን በስጦታም ሊሆን ይችላል። ሰው እንዲህ አድርግልኝ ደስ ብሎት ይሄ ጊፍት አይደለም። ታውቃለህ ብላክሜል እንደሆነ ታውቃለህ። ይሄ ብር እኮ የሚመጣው እኮ እሷን ዝም ለማስባል ከዚህኛው ሴት ወደዚህኛው የሚሄደው ስድብ እንዳትሰደብ ነው አይደል? ይሄ እኮ ፒውርሊ ብላክሜል ነው። እኔ አይ ጀስት ዋንት ቱ አንደርስታንድ። አንተ ትንሽ አንደርስታንድ እንድታረግ የምፈልገው የእኛም ፖይንት ኦኬ ይሄ ሴናሪዮ ቢቀየር ኢትስ አ ክራይም ብለህ አንደርስታንድ አድርገው። ምክንያቱም
ምንም ከዛ በኋላ ሚሊዮን ብትሰጣት ኢድዝ ማተር አንተ ኢንቮልቭ ያደረክበት ፓርት ሰው ብር ተብሎ ሲጠየቅ አይሆንም ብለህ ማስቆም አለብህ። እኔ ኮልሽ እኔ ማለቱን አይደለም የምትይው እኮ ኬዙ ተነገረሽ እኮ በዚህ ምክንያት ነው ተሰድቤያለሁ፣ ካሳ ያስፈልገኛል። ይሄ ካሳም በአንበሳ ህዝብ እያየ በአንበሳ ነው የምፈልገው። ምክንያቱም ተበድያለሁኝ፣ ህብረተሰቤ ተበድሏል። ስለዚህ ለሷ ብትሄድ እንኳን እሷ እኮ አልፋ እኮ ጠበቃ ይዛ ለመከራከር ነበር፣ ግን ያን እንደማያዋጣ ታውቃለች እሷ እኮ። ግን እኔ በእኔ ሐሳብ ያንተ ሐሳብ የምትይ ነገር እኔ እንደ ሐሳብ አንቺ በምትፈልጊው መንገድ እኔ ሄድልሻለሁ። ለምሳሌ ተው የስ ብዬ በእኔ አቅም ሊቆም አይችልም፣ በሄለን ላይ አልችልም። እሷ የፈለገችው መሸማቀቅን አልፈለገችም። እኔ አቅም ቢኖረኝ የስ በነፃ ብታቆም ደስ ይለኛል። ከዛ በላይ እንደውም ቢስማሙ በጣም ደስ ይለኛል። ስለማቅ ነው፣ በውስጥ ለምቀርባት ነው እነሱም መጥተው ይጠየቁኝም። ከዚህ በላይ እንደማልችል ከአቅሜ በላይ እንደሚሆን የታወቀ ነው። ግን እነሱ ምን ፈለጉ? እንደማልችል እያወቁ ስለሆነ ይሄንን ፑሽ አደረጉ፣ ይሄንን ጠየቁ። ስለዚህ እነዚህ ደግሞ ሰዎች ሕፃን ልጆች አይደሉም። 18 ዕድሜ እንዳልኩሽ ያልፋቸው ናቸው። ተስማምቶ እሺ ሲሉ እሺ ብዬ ነው የሄድኩት። ይሄ ወንጀል አይደለም። ወንጀሉ ምን ነው? አስማምቻለሁኝ። ወንጀሉማ ብር ባንተ መምጣቱ፣ ብር ከአንድ ተበዳይ ወደ በዳይ ብር መተላለፉ። እሺ ይቅር፣ እኔ ጋር ሲገባ ነው ወንጀሉ እናቱ። እኔ ሳስቀረው እኔ ስሰርቅ ከዛ ላይ የአበባን ያህል እንኳን ሰድቄ ከሆነ አዎ አላስቀረም አልሰጣትም ብለው ካሉ ወንጀል ነው። እሺ መኒ ላውንደሪ ሆነው አድርስልኝ። ኤክስፕሌን መኒ ላውንደሪ። መኒ ላውንደሪ ማለት ልንገርሽ፣ መኒ ላውንደሪ ማለት የተደበቀ ማለት ከቦታ ቦታ ተደብቆ በኃይል ለምሳሌ ፈቃደኝነትሽን ሳይጠይቅ ካንቺ አካውንት ለምሳሌ ህጋዊ ያልሆነ ይሄ እኮ ከአካውንት ገብቶ ወደ አካውንት ነው የመጣው። ስጥልኝ ተብሎ ወደ አካውንቴ በህጋዊ መንገድ ወደ አካውንቴ ነው የገባው። ህጋዊ ሆኖ ነው ለሚትል ብላክሜል ማለት እንዳደርስ ብላክሜል አይደለም። ህጋዊ ሆኖ በባንክ ወደ ባንኬ ነው የገባው። ህጋዊ ሆኖ ለማን ስጥልኝ አደራ ተብዬ እስከ ገቡ ድረስ መኒ ላውንደሪ ተደብቆ መኒ ላውንደሪ መኒ ላውንደሪ የተደበቀ ነገር አይደለም። ይሄ ፊት ለፊት አንበሳ ሲሰጥ መኒ ላውንደሪ የምትዩ ነገር ይሰረዛል። ስጥልኝ ተብሎ ባንክ ሳያውቀው የተሰጠ ገንዘብ መኒ ላውንደሪ አይደለም። ይቅርታ ወንድሞቼ እህቶቼ፣ በነገራችን ላይ ስለ 57 ሚሊዮን ብር እያወራን ስለ 2000 ፓውንድ እየተጨቃጨቃችሁ ነው። ያልገባሽልኝ ነገር መልስልሻለሁ እናቱ፣ አስረዳሻለሁኝ። አብሽር። ያ ለብዙ ሰዎች ይሄን ነገር ነው የሚረዱት፣ ከራሷ ጀምሮ ይሄን ነገር ነው የሚረዱት። አንተ ማብራራት የሚጠበቅብህ ምኑን መሰለህ? እኔም የጠየቁ ጥያቄ ነው የጠየቀችው ልጅቷ። ይሄን ጉዳይ ሌላ ቤትም ብትጠየቅ አደራዳሪ ወይንም አስተራቂ ሆነ መሀል ላይ ስትቀመጥ ተበድለና ያሉት ልጆች በገንዘብ ካሳ እንዲከፍሉ መንገድ ካመቻቸ ብቻ ነው የምትጠይቀው ብያለሁ። ለምሳሌ እየተሳደበች ስለሆነ እነሱ ስድቡን እንዲያቆሙ ወደ አንተ ሲመጡ እሷ የምትፈልገውን ለማቆም የምትፈልገውን ነገር እንድትጠይቃት አንተን ከላኩ ጠይቃት ወጥተህ ደግሞ መልሱን ከነገርካቸው በመልሱ በእነሱ መንገድ ከተስማሙ ያንተ አሻራ የሚሆነው ገንዘብ ማስተላለፍ ብቻ ነው ማለት ነው። ነገር ግን እነዚህ ሰዎች እየሰደበችን ነውና እባክህ እርዳን ብለው ከመጡ በገንዘብ መሆኑ ወይንም በግድ መሆኑ ያስጠይቅሃል ነው። እሷን ሐሳብ አሁን የምቀበልበት እንደዛ ብታደርግ ነበር። ለምሳሌ አንድ ከበደ የሚባል ሰውዬ ጃጓርን እየሰደበው ነው። ጃጓር እኔ ጋር መጥቶ እርዳኝ እየሰደበኝ ነውና እርዳኝ ብለኸኝ እዛ ሰውዬ ጋር ሄጄ ሰውዬውን ማስቆም ያለብኝ በነፃ ነው። ገብቷል? ምክንያቱም እርዳታዬን የጠየቀው ግን የጊፍቱን ሐሳብ ራሳቸው አምጥተው በአካውንት ጊፍት እንደ በኦሪጂናል አካውንት ሲመጡ ስለሚያሳፍራቸው በአካውንት በጊፍት መልኩ አስወርድልን ለሷ ስጥልን ብለው ከሆነ የላኩህ አሁንም ከላኩ ስጥላቸው ገብተዋል ነው። አስተራቂ ሆነ ግን ከመጀመሪያው ኮዝ ራስን ኮዝ አድርገህ ተነስተህ ከሆነ በገንዘብ መሆን አልነበረበትም ነው። በሱ እስማማለሁ። ስለዚህ አጀንዳ ታስቀይሩ ፕሊስ። ለምሳሌ ትላንትና 4 አንበሳ ወርዷል። 4 አንበሳ ሲወርድላት ጆከርን እንዳሰድብኝ ብላ ነው አይደለም ያቺ ጠንቋያ ሴትዮ 4 አንበሳ ያወረደችላት።
አርለ ያቺ ሴትዮ አሁን ለሄለን በዚህ በኩል አድርገህ አንበሳ ወርድልኝ ብላ አካውንቴን ጠይቃኝ በወርድላት እኔ ምን አገባኝ? አወርድልኝ አለች፣ አወረድኩላት። ከኔ ጋር የቀረ ሳንቲም የለም። ኦሬዲ ነው አካውንትን የተጠቀምኩት ቲክቶክ አካውንቴን